ለምሳሌ አሁን ልጁ ጽፏል። የሚገርም ነገር ልጁ እኮ ተጨንቋል። ልጁ ጽፎ እንገናኝና እናውራለን። እግዚአብሔር ምስክሬ ነው። ልጆቼን ይሳይ ምንድን ነው መታረቅ ይፈልጋል እሱ። ልጁ መታረቅ ብቻ ሳይሆን የሆነ ነገር መጥቶበት ግራ ገብቶታል። እውነት ለመናገር ከትላንትና ወዲያ ማታ ጻፈ በውስጥ ሌላ ምንድነው መመለስ ይፈልጋል ወይስ ኖ መመለስ አይፈልግም። ግን የሚመጣውን ነገር ያውቀዋል ማለት አሁን ገባው። መጀመሪያ በርታ አላሳይሽም። ሂጂ ውጭ እናትሽ ድንጋይ ትብላ አላሳይሽም። ለምን አባሽ ነው የማሳይሽ? በርታ በለው። ልጁን ገደል ውስጥ ከተቱት። ገባ። አሁን ህግ ያዘው። ህግ ሲይዘው ያው ይጠይቃል። አጠገቡ ናቸው ያሉት። አሁን በሚሄድበት መንገድ ይሄ ዩቱብ ላይ የተናገራቸው ነገሮች ምናምን ነገር ልክ አለ። ግልጽና ጭር ማለት ነው። ልክ አይደል? ያ ደግሞ ያስጠይቃል። እዚያ ግዴታ ደግሞ እሱ የሚሄድበት መንገድ እሷ አትሄድም። በህግ እየሄደች እና ስለዚህ ይጠየቅበታል። አንደኛ ዋሽቷል ለሚዲያ ላይ ራሱ በተለይ ልጆቹ መቀብቻው የሚያስጠይቅ ነገር ሁለት ነገር አለ የሚያስጠይቅ ነገር። ኦኬ አሁን ወሳኙ ነገር በሱ በኩል በሳምሪ በኩል ምን አለ መሰለሽ በጣም በሳምሪ በኩል ምንድን ነው የምትጠይቀኝ? በሳምሪ በጥንቃቄ መታየት ያለበት ማለት ነው የሆነ የፍቅር ነገር በጊዜው የነበራቸው በመሀልም ልጆች ተወልደዋል ምናምን ብዙዎች የሚሉት ይህን ነገር ነው። በጣም እንትን ብሎ ተሳታፊ ሆኖ ራሱን ለመርዳት ማለት ነው እንደዚህ አይነቱን ችግር ጨርሶ በቃ ከዚህ በኋላ የሚል ነገር ልጄን እኔ እንኳን አላውቃትም። የመጨረሻ ግን ቆራጥና ጀግና ልጅ ናት ያለች። ካበቃ ቆይቷል እኮ 6 ወር እኮ ሆነን እኮ 6 ወራችን እኮ ነው። ግን እኛ ሶሻል ሚዲያ ላይ ሌላም ነገር አንፈልግም። ፈቅዶ ግን እሱ ዩቱብ ላይ ገንዘብ ስለሚያገኝበትና ህግ ደግሞ እየተጫነው ስላለ ለምሳሌ ልጆቹን እንዲይዝ ተደርጓል። የዛኔ ያው ኮንቴንት ብር ስለሚፈልግ ልጆቹን ጣሉብኝ አለ። እኛ ግን አልጣልንበትም። መንግስትን ያስገደደው ፖሊስን ያስገደደው እዚህ ጋር ነው። አምጥቶ ልብስ አምጪ ተብላ የተሰጠው እዚሁ ጋር አምጪ ልብስ ውሰድ ነው የተባለው። እኛ አይደለም ሲስተሙ ያስገድዳል። አባት ነኝ እስካልክ ድረስ ያስገድዳል። ከዛ በኋላ ደግሞ በድጋሚ ያደረጋቸው ነገሮች አሉ። ወደ በህግ የተያዘ ነገር አለ። እንደገና ሌላ ህግ 3 ነገር ሄደ ማለት ነው። አሁን ሰኞ ዕለት ስለ ልጆቹም ስለ እኔና አንቺ ጉዳይ እንነጋገር ብሎ ጻፍ ሜሴጅ። በሌላ በኩል ያሰድባል፣ በሌላ በኩል ይላል። አሁን ደግሞ ይጽፋል። ምንድን ነው የምትለው? ኦኬ እንትን አሁን ለምሳሌ እሷ ደግሞ ጠበቃዋ ጋር ደወለች ትላንትና፣ ላከችላት። ጠበቃዋ ደግሞ ምን አለች? በህግና በህግ ነው ስትላት፣ በቃ እሷም በህግና በህግ ነው የምትሄደው። የነሱ አንድ ላይ የመሆን እንደ ባልና ሚስት ታርቆም ብሎ ማለቱ ያበቃ ነገር አሳማኝ ጉዳይ ነው። 2 ዓመት አጠገቧ እንዳይደርስ ከዚህ በኋላ ደግሞ አንድ ችግር ቢመጣበት እኔ ግልጹ እኔ አብዬን መነግራ 25,000 ዩሮ እና የ2 ዓመት ከ8 ዓመት እስከ 25 ዓመት እስራት አላቸው። ሌሎች ጎራ ይዞ ስለሚናገሩ ልጆች 2 ናቸው። አይቻቸዋለሁ እዚህ ሶሻል ሚዲያ ላይ አዋለና እናታቸው ጋር እንዲሆኑና ወይ አባታቸው ጋር እንዲሆኑ በህግ ነው የተወሰነ። እሱ ጋር የሆኑት አሁን በምን መልክ ነው እሱ ጋር የሆኑት አሁን? ለጊዜው ሁለቱም ጋር እንዲሆኑ እየተደረገ ያለው ሁለቱም ጋር ግን የመክፈል ጉዳይ አለ ለልጆቹ ምናምን። እሱ ደግሞ ገና አላለቀ፣ ግን ለጊዜው ሁለቱ ጋር ነው። ስለዚህ ጉዳዩን ህግ ይዞታል ኦልሬዲ። በእንትን ብቻ እንደዚህ አይነት ወረቀት ካገኘ እንደዚህ ቢጫ ወረቀት በእኛ የፍርድ ወረቀት ነው። የፍርድ ነው ሲፈረድ በቢጫ ወረቀት ነው። ኦኬ ዋናው ነገር በቃ እንደሱ ከሆነ አሁን ኦልሬዲ ዘበቻው ምናምን አሁን ሄለን ቤት አዋለሁ። ሄለን ሳይኮሎጂ ነው እንትን አዋለሁ እና በተከታታይ ቋሚ ስራ አድርጋ አይነት ነገር የተለያዩ ሰዎች የገቡ ምናምን ነገር የሚያደርጉት አይቼዋለሁ። ለምሳሌ ነው እና ሊሆን ይችላል፣ ግን ትንሽ ያስነውራል። በሰው
ህይወት መሰቃቀል እንትን ቢዝነስ መስራት ምናምን ነገር ራሱ አስነዋሪ ነገር ነው። ጀስት ህሊና ያላቸው ሰዎች በሚገባቸው የታዝቡታል። እንደዚህ አይነቱ ነገር ያው ባለቤቱ ነው የሚያፍርበት በድርጊቱ እና ዋናው ነገር ምንድነው? እንደዚህ ከሆነ ህግ የያዘ ጉዳይ ነው። ህግ የያዘ ጉዳይ በመሆኑ ደግሞ ምንድነው ጀስት መብቷ ነው። ዛምሪ በቃ በቅቶኛል፣ የልጆቼ ግዴታ አለብኝ፣ እሱ ላይ ልጆቼ ማሳደግ ላይ እሳተፋለሁ፣ ባለውበት መዝመሮኜ የራሴን ህይወት እየመራ እሱም እንደዛው አይነቱ ነገር ላይ ተስማምቶ ባለመስማማት ተስማምቶ ልጆችን ማሳደግ ላይ ሊስማሙ ይችላሉ። እዛን ያህል ቀላል ነው። ህግም ይሄንና ይሄን ነው። ግዴታቸውም በህግ የሚጣልባቸውም ነገር ቢኖር ይሄው ነው። ልጆች ተወልደዋል። ሁለቱም ግዴታቸው ልጆችን የማሳደግ ግዴታን ይቀበላሉ። ደግሞ የራሳቸውም እንደመሆኑ መገደድም የሚጠብቀው አይመስለኝም። እንደዛ ከሆነ ለምን የሆነ ላሱ አይነቱ ነገርን ማለት ነው የሚዲያ ላይ ጥቅም ኖረው አይኖረው ምናምን እሱን በራስሽ መልክ ታየዋለሽ። ህግ የያዘ ጉዳይ እንደመሆኑ ምን አለ መሰለሽ ጀስት ኢነርጂ ማባከን ይሄን አይነቱ ነገር ምናምን ነገር ስትረስ እያረግሽ እያየሽ ነው እና ምንድነው እያየውሽ ነው በግሌ እና ብትተይስ ላሱ ሙሉ በሙሉ ቢቀርና ኢግኖር ብታረጊስ ምን የሚጎልብሽ ነገር ይኖራል? ህግ የያዘ ጉዳይ እንደመሆንና በዛ መልክ ጉዳዩ እልባት ቢያገኝ የፈለጉ ቢያወሩ አወርቶ ውሎ ቢያድሩ ምን ሊያጎሉብሽ ይችላሉ ብለሽ ታስቢያለሽ? ምን ሀሳብ ሆኖብሽ ነው መልስ መስጠቱ እንደዚህ መድከሙ አቋም ያዝ? እኔም እኮ ምላሳለኝ እንኳን ለነሱ አይደለም እሱን እኮ ነው። አሁን ምን አለ መሰለሽ እነሱ የሚፈልጉ አንቺ እንደዚህ ደክመሽ እንትን ብለሽ መልስ እንዲሰጫቸው ከሆነ እኔ አልደክምም እኔ አንተት አልደክምም ቢቀርስ ኮሜንቱን ክፈችላቸው። ምን ቤት በቤትሽማ እንደዚህ እንደፈለጉ አያስፈልግም። የነዚህ ኮሜንት የሚጠቅም ይጽፉት። አንቺ አይገባሽም። ኮሜንት ክፈችላቸው። የሚዲያ ሰው ሆነሽ አንቺ ኮሜንት ደግሞ ቦታ ልትሰጪ ምንድነው ዋናው? እንደፈለጉ ግፋ ብልት መሳደብ ነው። ራሳቸውን እንትን የሚያጋልጡት እንጂ ምን ጨነቀሽ? አዲስ ነገር የለም። ምንም አዲስ ነገር የለም። ሶሻል ሚዲያ ላይ ሁሉን ነገር እናውቀዋለን፣ እናዋለን፣ እንሰማለን። አብረን እየገሰገስን ነው እና ይጽፉ። እኔንም አሁን የተለያዩ ነገሮች አማርኛ ምናምን ነገር እንትን የሚሉም አሉ አይቻለሁ። ጎበዞች ቀጥሉበት። አፋን ኦሮሞ ግን ብትለማመዱ በዚህ አጋጣሚ ምክሬ ነው። ኤኒዌይ ዋናው ነገር ምንድነው? ላስ ማድረጉ ምኑ ቢቀርና ይሄን ነገር ኢግኖር አድርገሽ ሚዲያሽን በሌላ ላይቭ ስትሪምሽን ብትቀጥይበት የሚል ወንድማዊ ምክሬ ነው። እንኳን ለራሴ ከአብራክ ለወጣች አይደለም ለማላቆም ስለ እውነት እቆማለሁ። ስለዚህ አልተውም መልሰጣል። ይኸውልሽ ምን አለ መሰለሽ እንግዲህ የራስሽ ሰዎች ሲነግሩሽ መስማቱ ደግሞ ይጠቅማል። ይሄ የአንቺ ቤተሰብ ጉዳይ ነው። በአንቺ ቤተሰብ ጉዳይ እሳት ሲያቀጣጥሉ እሳቱን ማቀባበል የለብሽም። ኦኬ፣ ዝም ብለሽ መቅረት ነው። ቀረሽ፣ ዝም አልሽ፣ ኢግኖር አረግሽ ማለት ተሸነፍሽ ማለት አይደለም። ሳይንሱ እንደዛ ነው የሚለው፣ ሳይኮሎጂውም እንደዛ ነው። ኦኬ፣ እሳት ሲያቀጣጥሉ አንቺ ውሃ መድፋት ነው ላውላ። ውሃ መድፋት ምንድነው? መቅረት፣ ከጫወታው ውጪ መሆን። ለምን ብለሽ ካልሽ ዋናውን ነገር ተገቢ የሆነውን ህግ ጉዳዩን ይዞታል። በህግ አሸናፊ መሆንሽን ከተረዳሽ ደግሞ የምን ዕቃ መጫወት ነው ከኮልኮሌዎች ጋር እዚህ አካባቢ አይመስልሽም? ይሰራልና ነው ይሄን እንደ ጥቆማ ያክል እንትን የምልልሽ። አዶንጊ በደም የፈለጉ እንትን ማለት ሊያስቡ ምናምን ይችላሉ። ግን እንዳልሽው አንቺም እኮ ባነሽባቸዋል። ዩቱብ፣ ቲክታክ ምናምን ሶሻል ሚዲያ ለንግዳቸው ስሉ ቋሚ አድርጎ የሰውን ህይወት አብጠልጥሎ እንትን ማለት በጣም ነውር የሚባል ነገር ቀረ።
አሁን እኮ በጣም ምንድነው የሚያሳፍር ያሳፍራል የሚባል አይነት ነገር አባባል ነው የሆነው። ሶሻል ሚዲያ ላይ እያየን ያለ ነው። ያን ነው ውሸት ነክሶ እውነትን ሲቀብር ነው እየታዘብን ያለ ነው። በፖለቲካውም ዓለም ያን ነው የምናውቀው። በእውነቱ ሰው ምንድነው ትክክለኛው አካሄድ አሸናፊ ሆነሽ ሚዲያም ላይ ቆይተሻል። ያው የአንበሳውን ድርሻ ከሴቶች አንቺ ሳትሆኚም አትቀሪም። በእኔ ግምገማ ምናልባት ምንድነው የሚባለው ለአንቺ የተናገርኩ እንዳይመስል እንጂ ማለት ነው። እውነቱን ነው። እውነታው ያ ነው። ስለዚህ የሚናቁ ነገሮች አሉና አንዳንዴ ናቅ አድርገሽ ብትተይ ሌላው ሰው አይጎዳም ብለህ ታምናለህ? ማን ይጎዳል? እሱን እኮ አድማጭ ወደ አይሆንም። አድማጩ ማለት ህዝብን የማነቃቃት ስራ ላይ ነው አመቴ እንትን ያልኩት ማለት ነው። አሁን ለምሳሌ እንደ ፖለቲካውም ስትሄድ ውሸት ሲወራ ነው ብለን አይደለም የምንለው። ያቃላ ህዝቡ እኮ አብዛኛው ሳይለንት ማጆሪቲ የሚባለው ያቃል። የሚዲያ ላይ የሚጨው ምናምን ነገር እኮ ህዝቡን አይወክልም። አብዛኛው ምሁራን እንደዚህ ባህር የሆነው ማህበረሰቡ አካል እኮ እዚህ አካባቢ የለም። ካለም ደግሞ ጀስት አይታይም። የመሰገጥ ጉዳይ አይደለም ጫወታው። ኦኬ 21st ሴንቸሪ ላይ ምሁራን እንዳሉ ያውቃሉ። ምንድነው ሳይለንት ማጆሪቲው ሁሉ ነገሩን ይዞ ዓለምን ይዞ እያስኬደ ያለው ሳይለንት ማጆሪቲው ነው። ዝም ያለው ብዙሃኑ ማለት ነው። የሶሻል ሚዲያ ላይ እንደዚህ ምናምን እንደ ጀርባ ቢጠና እኮ ስንት ነገር አለ እኮ። አሁን እኮ የደደቦች ጊዜ ነው ገንዘብ የሚሰሩ ምናምን ብሎ እንዳለው ልጁን ሰምተሽ የለን? ልጁ እኮ ብዙ ነገር ታዝቧል። በነገራችን ላይ ሰግጥ ካልሆነ አይቅር ለዓላማችሁ በቃ ሰግጡ እስከ መጨረሻው። ደደብ ሆናችሁ ምናምን እየፈለጋችሁ። አሁን እኮ ያድድብና እኮ ነው እየተገፋ ያለው። እውነቴን ነው የምልሽ። ያ የሰው ቤተሰብ ውስጥ ገብቶ ምን ብሎ ጎራ ይዞ ለአንዱ ማጨብጨብ አንዱን ደግሞ መግፋት አይነቱ ነገር የድድብና ነው። ሌላ ምንም ትርጉም የለውም። ጋራንቲ ለሚሰሙት ሰዎች ሁሉ ማለት ነው። ፐርሰናል ላይፍ ሲጀመር ኦፍላይን የሚያበቃ ጉዳይ ነው። መሬት ላይ በህግ የሚያበቃ ጉዳይ ነው። ሶሻል ሚዲያ የሚባለው የማህበረሰብ ጉዳይ ነው፣ የአገር ጉዳይ ነው እንጂ እዚህ ጋር መከናወን የነበረበት ኦኬ ትዳሪ ማፍረስ፣ የሴቶችን ክብር ማውረድ፣ ማብጠልጠል፣ እንደዚህ የህፃናትን ነገር እንትን ብለው ሲጀመር አሁን ለምሳሌ ልጆች ምን አይነት ክርክር አለው? ልጆቹን ወደ ሶሻል ሚዲያ ወደዚህ ማምጣት የለበትም እንዴ? ረጋጮች እኮ አሉ። ነገ ልጁን የጠሉት እኮ ልጆቹን ገልብጦ ምን ብሎ ነው አብሮ የሚረግጡት። ሶሻል ሚዲያ ላይ ሁሉ ሰው አይወዳችሁም መቼስ፣ ሁሉ ሰው ደግሞ አይጠላችሁም አይደለ? ልክ እንደዛ እንደምናውቀው ቤተሰብን ሶሻል ሚዲያ ላይ ህፃናትን ሶሻል ሚዲያ ላይ አምጥቶ በኋላ አንዱ የሆነ ነገር ዋቀጠነ ብሎ አይነት ያበደ ሰው አንዱ ረጋጭ እነዛ ህፃናትንም ምንም በማያውቁት ነገር ጨማምሮ ይረግጣቸዋል ማለት ነው። በትንሹ ማለት ነው። በትልቁማ በቃ ልጁን የጠላ ምናምን ብሎ ሁሉ ነገራቸው ምንም የማያውቁ ልጆችን ሶሻል ሚዲያ ላይ የዘረገፈ ፎቶ ምናምን ነገር ቫይራል የሆኑ በሄዱ ቁጥር ምናልባት በልጆቹ መነገድ ይቻል ይሆናል። ዋናው ነገር ለጂጂ ከሚታየኝና ከገባኝ ነገር የሚመክርሽ ነገር ቢኖር ማለት ነው፣ ታውቂዋለሽ አታውቂም ስለሆነ አይደለም፣ ግን ደግሞ ስሜታዊ ሲኮን እሊ ውስጥ ሲገባ ያው ብዙ ስንናገር ብዙ ጥፋቶችንን ለመከላከል ብለን እንትን ብለን ልንሳሳት እንችላለን እና ዝም ብለን የምንመለከት ዝም ብለን ለማጥፋት ሲሄድ እኛ ደግሞ እውነታውን ያወጣል እንጂ እኮ
ያ ምንም እኮ እውነት ሶሻል ሚዲያ ላይ የለም ባይ ነኝ እኮ። ህግ በህግና በህግ ተሸነፍሽም አሸነፍሽም ጀምረሽ ማስጨረስ ብቻና ብቻ ነው። ድምፅሽን አጠፍተሽ ይሄን ጉዳይ የራስሽ እኮ ነው። የሌላ ሰው ምናምን ቢሆን ሀሳብ ልሰጪበት ምናምን ትችላለሽ። የራስ ነገር ላይ ግን በህግ ነው መጨረስ። አለቀ። አሁን ለምሳሌ ወንድማችን ፍራኦል ምናምን ይህን ጉዳይ ወደ ሶሻል ሚዲያ ማምጣት አልነበረብህም ብዬ ስል ነበር አይደል? ታስታውሱ እንደሆነ ይህም ተመሳሳይ ነገር እኮ ነው። ሶሻል ሚዲያ has nothing to do with this stuff። እዛው በህግ መሬት ላይ የሚያበቃ ጉዳይና ጉዳይ ብቻ ነው። በጣም የሚፈራና የተከበረ ሀገር ነው ያላችሁት። አለቀ። እዚህ ጋር እርስ በርስ ማለማመድ ምናምን ነገር መልስ መስጠት ራሱ እኮ በቃ የሆነ ሌላ ሰው ያዘጋጀልን ሜዳ ውስጥ ለምን እንጫወታለን? አንዳንዴ እኮ ያልተለመደውን ማስለመድም ጥሩ ነው። የተለመደው ምንድን ነው? አንዱ ጃስል በዛ ደግሞ መልስ መስጠት የተለመደ ነው፣ ያሰለቸን። አሁን ደግሞ እስቲ አንዱ ዝም ብሎ ሲለፈልፉ ምናምን ያን ሲነሪቲውን የመጀመሪያ ምናምን አንጋፋ ናቸው። ላሱም ይሁኑ ምኑም ይሁኑ ማደፋፈሩ ሶሻል ሚዲያ ላይ አንጋፋ ነሽ። ኦኬ ለጀማሪዎቹ ደግሞ ተይና በቃ መሳቅ ነው ከኋላ ምንም ነገር መልስ ሳሰጭ ምናምን ነገር ማለት ነውና በጣም ይጠቅማልና ነው። እስቲ አስቢበት፣ ሌሎች መሳብ ይስጡበት ከሚል ነው። እንደኔ በግልሽ ከሶሻል ሚዲያ ነው እና ምናምን እግረ መንገድሽ ጥቅም አለው ብለሽ የምትይው ነገር ካለ በስተቀር ኢግኖር ማድረጉ ያበጃል፣ ይጠቅማል፣ ክብርሽንም ከፍ ያደርጋል ብዬ ነው የማምነው። አመሰግናለሁ ጂጂ፣ አይዞን። በተረፈ ጉዳዩን ቀስ እያልን ያው ሳምሪንም ጭምር ከምናውቀው ምንም ነገር መብቷን የምታስከብርበትን ነገር ሀሳባችንን እንለግሳለን። አመሰግናለሁ። ጂጂ እኮ እንዴት ነሽ? ወይ ማማዬ ወይስ ሁሌ ያውቃ መጀመሪያ አንቺ ወንበዴ